እንግዲህ እንደምታውቁት የብርቱካን ጉዳይ ትናንትና ካስታወሳችሁ ላይቭ ላይ ሆኜ መረጃ ተልኮኝልኛል ዶምቢዶሎ ብላ የተናገረችበት ቪዲዮ ተልኮልኝ ነበርና ፖስት እንዳታደርገው እስከዛሬ ብለውኛል። አሁን ፖስት አደርገዋለሁ አዳምጡትና። የታሪክ ፍትህ የሚያስፈልገው ይሰማኛል። ታሪኩ እንዲህ ነው። አንዲት ቆንጅዬ ልጅ ጂም ቤት ውስጥ አብሯት ከሚሰራ ሰው ጋር ትተዋወቅና ግንኙነት ይጀምራሉ። ጂም ውስጥ ብዙ ሰው የሚያውቀው ካፕል እንደሆኑ ነው። ብዙም ሳይቆዩ እሱ ባለትዳር ሆኖ አገኘችው። ኦሮሞኖት የልጆትን ደም የጠጡትን በዙሪያ ይሄን እያዩ አብረው የተባበሩትን ታጥቀው አዲስ አበባ ኑና። ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ያገሬ ልጆች እንዴት ናችሁ? አማን ነው አለን ክብሩ ይስፋ። ለመላው እስልምና እምነት ተከታዮች ኢድ ሙባረክ ብያለሁ። በዛሬው ቪዲዮቻችን የሞዴል ቀነኒ አባት የእርዳታ ጥሪ አስተላልፈዋል። ምንድነው መልእክቱ የሚለውን አብረን እናያለን። በሌላ ቪዲዮ ደግሞ የሰሞኑ መነጋገሪያ የሆነችው የኢቢኤሷ ብርቱካን ደምቢዶሎ ያለችበትን ቪዲዮ ተገኝቷል። እሱንም ማስመለከታችሁ ይሆናል። የብርቱካን ባለቤትም ከዚህ ቀደም የነበረውን ስራ እና አሁን ላይ ያለውን ስራ ሰዎች አግኝተውታል። ምንድነው እውነት ነው ውሸት ነው የሚለውንም አብረን እናያለን። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄንን ቤተሰብ ተቀላቀሉ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ያው ባህልም አይደለ አንድ ቀልድ ላሳያችሁና ወደ ቀነኒ አባት እንሄዳለን። ምን አለ መሰለህ ታጂ አይታችሁታል። ይሄኛው በመጀመሪያ ይሄን መስኮት ነው ታስታለው። ይሄኛው መስኮት በጣም ስለተበላሽ ይሄኛው አንደኛ ይቀየራል። እንደገና ደግሞ ድጋሚ ደግሞ እዚህ ጋር ደግሞ ዋባባ ተቀመጠበት ተቆም ማለት ነው። ሁሉም ስለሚያፈስ ማለት ነው። እዚህ ጋር ሁሉ ታስታክሏል። እንደገና ደግሞ እዚህ ጋር ተባል መክፈቻው ቦታ መስተካከል አለበት ግዴታ ማለት ነው። እዚህ ጋር በጣም እያስቸገረ በመጨረሻ ደግሞ ይሄኛው አይቷል መቀመጫው እስቲንጃ ማድረጊያው ማለት ነው። ጨረሻ አይመችም ለስቲንጃ። ስለዚህ እስቲንጃ ቦታው ሙሉ ለሙሉ ይቀየራል ማለት ነው። ስለዚህ ሙሉ ለሙሉ እኔ የምፈልገው አጠቃላይ ነው ስልት አድርገህ መሰለኝ ማለት ነው። ስለዚህ እንዴት ነው ዋጋ ስንት አልከኝ? ቶሎ በል ዋጋው ደምረህ ንገረኝ ቶሎ በል። እናትና አባቶቻችን እኮ ሁሉ ጊዜም ለነሱ አድገንም ቢሆን ልጆች ነን። አንዱ ኮሜንት ምን አለ መሰላችሁ? አትነሳም እንዴ እስኪያጥቡ ነው የምትጠብቀው? የፋዘር አፍንጫው ነው የተበላሸው እንጂ ሽንት ቤቱ አይደለም ይላል። ልጁን ግን አይታችሁታል? የምር ግን እኮ አውልቆ ነው ቁጭ ያለው። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የቀነኒ አባት ጋሽ አዱኛ ፍትህ ለልጄ እንዲሰጥ አድርጉልኝ እያሉ ነው። አንዳንድ ሰዎች ዶክሜንትም እየደበቁ መረጃ እንዳይገኝ እያደረጉ ነው። ሁላችንም ለጋሽ አዱኛ ከጎናቸው እንደሆንን ማሳየት ይገባናል ማለት ነው። እስኪ ከዚህ ቪዲዮ ጋር በተያያዘ ዮኒ ማኛ ያው ስለ ቀነኒ ፍርድ እስኪገኝ ድረስ ገዳያዋ እስኪገኝ ድረስ አልፈታም ብሎ ቪዲዮችን እየሰራ ነው። እስኪ ምን እንዳለ እንስማሱ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ የቀነኒ አባት አደራ ሰጥተውናል። ለኔ ብቻ ሳይሆን ለሙሉ ኢትዮጵያውያን የለልጄ ባካችሁ ፍትህ እያሉ ነው። ዶክመንት እያጠፉባቸው እያስፈራሯቸው ብዙ ነገር እያደረጉ እያደከሟቸው ነው። ምን አለ እሳቸውም ኦሮሞ ናቸው። ስለ ልጃቸው ማናችንም ቢሆን ልጃችን በሚዘገንን ሁኔታ አንድ ነገር ብትሆን ዝም የምንለው ነገር የለም። ለምንድን ነው ፍትህ የማይሰጣት? ተግባባን? አንድ ተራ ዘፋኝ ሰካራም በየቦታው ሴት የሚያማግጥ ዱርዬ እንደዚህ አይነት ወንድ ህይወቷን ቀጥፎት ለምንድን ነው የማይሰጠው? ሌላው ቢቀር የኦሮሚያ ፖሊስ ኮሚሽነር የተናገረው ነገር እንደ ማስረጃ መሆን መቻል አለበት። ምንድነው ያለው? ቃል በቃል ያለው ነገር ምንድነው? መግፋት በገዳይነት ሊያስጠረጥር አይችልም ነው ያለው። መግፋት ስለዚህ ገፍቷታል ብሎ ቃል በቃል ተናግሯል። ይሄ ራሱ እንደ መረጃ ነው። ቤቷ ከ6 ወር በፊት ጥይት ተተኩሶ እንደነበረ መረጃ ደርሶ ፖሊስ ይሄንን አቅርቧል። ቤት ውስጥ በጥይት የተቦደሰ ቦታ አለው። አፓርትመንታቸው ላይ ሽጉጥ የተኮሰ ነው። በየቦታው ሽጉጥ እያወጣ ብዙ ነገር የሚያደርግ ነው።
ስለዚህ የእኚህን አባት ብትሆኑ ሌሎቻችሁ ተውት። ይሄ ዘፋኝ የምትወዱት ምናምን አይደለም። ለምንድን ነው የልጅቷ ነገር ሊሰማችሁ አልቻለው? የሴት እህታችሁ ለምንድን ነው ሊሰማችሁ አልቻለው? ስለዚህ አባታችን እኔ ከጎኖት ነኝ። ምንም እኔ ቀነኒን ማቃት ነገር የለም። እሱንም ዘፋኝ ነው። ዘፋኝ ስለሆነ ያው ሙዚቃ የሚሰራ ሰው ይታወቃል። በዛ አውቀዋለሁ። አንድም ቀን ስለሱ ክፉ አንስቼ አላውቅም እንደምታውቁት ማለት ነውና የኚህ አባታችን መተው በአደባባይ ባካችሁ የልጄን ፍትህ ጠይቁልኝ እስካሉ ድረስ እያንዳንዱ ኢትዮጵያዊ ለዚህ ፍትህ መናገር አለበት ብዬ አስባለሁ። ቀነኒ እኔ እስከምችለው ድረስ አቅሜ እስከቻለው ድረስ ያንቺን በደል ላንቺ ፍትህ እንድታገኝ ከመጮህ ወደ ኋላ አላለም። በጣም ያዘንኩበት ጉዳይ ነው። በጣም እህታችን ያለ በደሏ ያውም ልደቷ ደርሶ ያውም ነፍሰ ጡር ሆና በጭካኔ እንዲመደረጓ በጣም ነው የተሰማኝ። ስለዚህ ከጎኗ ነኝ። የፈለጋችሁትን ማለት ትችላላችሁ ስለኔ፣ ግን የሷን ፍትህ ከመጠየቅ ወደ ኋላ አልልም። ሰላማችሁ ይብዛ። መልካም ጊዜ። ቀነኒ ፍትህ እንድታገኝ የሁላችንም ምኞት ነው። ግን አንዳንድ ሰዎች ከአፋቸው የሚወጣው ቃል በጣም ይከብዳል። በእነሱ እህት ላይ፣ በእነሱ ልጅ ላይ፣ በእነሱ ቤተሰብ ላይ ቢደረግ እንደዚህ አይነት ንግግር ይናገራሉ ወይ የሚለውን ነገር ማሰብ መቻል አለባቸው። በእኔ ላይ ቢደርስ የሚለውን ነገር ማሰብ መቻል አለባቸው። ስለዚህ አሁንም ቢሆን ፍትህ ለቀነኒ። ኦሮሞኖት የልጆትን ደም የጠጡትን በዙሪያ ይሄን እያዩ አብረው የተባበሩትን ታጥቀው አዲስ አበባ ኑና ይወሎት ቀልጨም አርገዋቸው ጉቡ እስር ቤት ምን ይሎታል? እንዳይገሉ ራሶት የልጆትን ደም ተበቅለው መሞት። እኔም መክሮት ይሄን ነው። ሞት እንደው አይቀርም። እግዚአብሔርም ምንም አይጠይቆትም። የልጆት ደም በስነ ስርዓት ካልወጣ እኔም መክሮት ገንዘብ ከፈለጉ የጥይት እኔ ከየትም አዋጥቼ ኢትዮጵያ ሕዝብ ለምኜ ልክሎታለሁ። ጠጧቸውና ግቡ። ጠጧቸው። እርሶ እንኳን ባይጠጧቸው በእጃዙር አጎቷም ለካለ አጎቷ አፈር ልብላል ተበቀል። የዝችን ቄጤማ የመሰለኝ ልጃችሁን እዩና ፍትህ ካገኛችሁ እሰየው። አለበለዛ ግን ውነት እናንተ ኦሮሞ አልወለዳችሁም። ኦሮሞ የሐረር ኦሮሞ ይሄ ጅልግልግ ኦሮሞ ሞታችኋላ። ሞታችኋላ። የልጃችሁን ፎቶ በአደባባይ በሶሻል ሚዲያ ከሬሷን የወረወሩት አንሶ እዚህ ሶሻል ሚዲያ ላይ ዘቅዝቀው የገዛ ዘመዶቹ እንደ አውሬ ልጃችሁን እየቀጠቀጡ እናንተ ውነት የላችሁማ። አንቺ ምን አለበሽ ውጭ ሀገር ሆነሽ እንዲያርጉ የጥይት እኔ ሰጣለሁ ምናምን አይባልም። ይሄ ወንጀል ነው። እሳቸውን ግደሉ ማለት ራሱ በጣም ያሳፍራል። ይሄ ፈጣሪ የማይወደው። ስለዚህ አንቺ ማታደርጊውን ነገር ለሰው መምከር የለብሽም። ጉዳዩ ምርመራ ላይ ነው። አንዱ ዓለምን ቢሆን ተጠርጥሮ ተይዟል። ጊዜ ቀጠሮ ተሰጥቶታል። ከዚህ በኋላ በቃ እውነተኛ ገዳዩ እስኪገኝ ድረስ ሁላችንም በትዕግስት ነው መጠበቅ ያለብን። በየትኛውም ሀገር ምርመራ ይቆያል። እጅ ከፍንጅ ስትያዙ ብቻ ነው ፍርዱ ሊፈጥን የሚችለው። በ24 ሰዓት በ48 ሰዓት የሚባል ነገር አለ። ስለዚህ ሁላችንም በትዕግስት የሷን ገዳይ እስኪገኝ ድረስ ፍትህ ለቀነኒ ልንል ይገባል። ምን አይነት ጫማ ነው ቤተሰብ? ሚሳኤል እኮ ነው የሚመስለው። ኧረ መድኃኒዓለም በዚህ መቼም ሰውን አይመታም። በጣም ሽል ነው። በዚህ ሰው ከተመታ የሚተርፍ አይመስለኝም። ሰውየው ተመቹ እንኳን ቢከስ በመግደል ሙከራ ነው የሚከሰሰው። ይሄ ሰውዬ ይሄ አያስተርፍም። አረ ይሄ ባላችን አልቀረም እንዴ? አረ እባክሽ አሎ ምንድነው? እኔ እንደ አይነት ሽንት አይቼ አላውቅም እንዴ። የአባይ ግድብ ነው እንዴ? በአበባ ምናምን የምትጃጃሉ ሴቶች ግን ምናችሁን ነው የሚያማችሁ ትላለች። እስኪ እንያት አላችሁ ደግሞ አበባ ሲሰጣችሁ ወይኔ የምትሉ ሴቶች
ምን ነው ደስ የሚለው? ምን ይቺ ልጅ አበባ ተሰጥቷት አያውቅም እንጂ አበባ ሲሰጠው የማይወድ ሴት የለም። ታውቃላችሁ? እስኪ እናንተ የምታውቁ ከሆነ ኮሜንት ሴክሽን ላይ ጻፉልኝ። ያረጉ አይቼ ሞቼ ነበር። ወይ አላወቅኩም አልበል። አይገርምም? ስልክን ሴቭ አደርገዋለሁ ብዬ እንትና ሴቭ አላረኩትም። ለዛ ነው። እንዴት ነክ? አለሁልኝ ይመስገን። ስራ ቆንጆ፣ እግዚአብሔር ይመስገን። ባለቤቴ አልገባም እንዴ? አዎ ዘግይቶ ነው የሰማው። አይ የለም እሱ። ኧረ እባክህ አስተያየት እያሰበ ነው እንዴት እንደሚመጣት። እንኳን አይመች። ምንድነው ነገ ዓርብ ነው አይደል? ነገ አይመቸኝም ማለት ስልክ እያወራሁ ነው። ያው የዚህች ልጅ መጨረሻ እንግዲህ ፈጣሪ ወቀው። የሚስቴ ዳቦ የውጩን ዳቦ እንድጠላው አርጎኛል። የሚስታችሁን ዳቦ ያጣፍጥላችሁ። ምን ማለት ነው? እኔ ነገር አልገባኝም። እስኪ ሰምና ወርቁ የገባችሁ ሰዎች ኮሜንት ሴክሽን ላይ ጻፉልኝ። ሰላም ሰላም ሰላም፣ ጤና ይስጥል። እንዴት ናችሁ? እንግዲህ እንደምታውቁት የብርቱካን ጉዳይ ትናንትና ካስታወሳችሁ ላይቭ ላይ ሁኜ መረጃ ተልኮኝልኛል። ዶምቢዶሎ ብላ የተናገረችበት ቪዲዮ ተልኮልኝ ነበርና ፖስት እንዳታደርገው እስከዛሬ ብለውኛል። አሁን ፖስት አደርገዋለሁ። አዳምጡትና ሰምታችሁ እንደገና ደግሞ ዶክመንተሪ እየተሰራ እንደሆነና ዶክመንተሪው ዛሬ እንደሚለቀቅም አውቅ ነበር። ትናንትና ተናግሬ ነበር። ላይቫችን ላይም ተናግረን ነበር። በጣም ብዙ አንፓክ የምናደርገው ነገር ስላለ ቪዲዮን ካዳመጣችሁ በኋላ ላይቭ ገባለሁ። አሁን ሁላችሁም ኑና በደንብ አዳምጡ፣ በደንብ ስሙ። ትንታኔውን ይመቻችኋል ብዬ አስባለሁ። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ። ዩኒቨርሲቲ ምድብ ስመደብ ሀረማያ ዩኒቨርሲቲ ነው የመጀመሪያ ምድብ የነበረ። ከመጣው በኋላ መኪና ላይ እንገናኛለን። የት እየሄድሽ ነው እላታለሁ። አይ ዩኒቨርሲቲ ደርሶኝ እየሄድኩ። የት ነው የደረሰሽ? ደምቢዶሎ ዩኒቨርሲቲ ትለኛለች። በላይነሽ ነው የምትባለው በሰዓቱ። ከዚያ እና ታዲያ እኔ እኮ እንዲሆኑ በቃ እንድሄድ አልፈለኩም። ምክንያቱም አባቴን አስታውስበታለሁ። ከዚያ እንሂድ እንዴ? አይ መጀመሪያ ጠይቂያቸው ሄርን ይዛኝ ሄደች። እሷ የባህል ሀብት ልጅ ስለነበረች ትራንስፖርት ስከፍልልኝ 300 ብሩን በእጅ ይዣታለሁ። ሄርንና ሬጅስትራር ብሩን እንጠይቃለን። በዚህ ሁኔታ ነበረ። እንዴት ላድርግ እየሳናገራቸው ክፍተት ቦታ ካለ ችግር የለውም አረ። ከዛ በሰዓቱ አይ በቃ እንትን ማታስገቡኝ ማትመዘግቡኝ ከሆነ ልሄድ እዚያ እንዳያልፈኝ ሄጄም የማርፍበት ሄጄም የሚያስተምሩኝ ነገር አይደለም። ሰው ቤት ነው የምኖረው ምናምን ስላቸው ምንም ችግር የለውም። ከዛ እንደውም አጋጣሚ በናቹራል አለ ሶሻል ተማሪ ከሆን ሂጅ አለኝ። አይ ናቹራል ለኝ አልኩትና ዶክመንት ሰጥቼ እዚያው ተመዘገብኩኝ። ፍሬሽማን ኮርሶች እነሱን ከሰሩ በኋላ ፈተናውን ከተፈተነ በኋላ ዲፓርትመንት ምረጡ ተባለ። ዲፓርትመንት መረጥ በፋርማሲ ገስገባ በቃ እነሱ ራሱን ማበረታታት ጀመሩ። ከዛ ተማረች። ከ12ኛ ክፍል ጥሩ ውጤት አመጣ። ወደ ዩኒቨርሲቲ ወደ ሀሮማያ ዩኒቨርሲቲ ተላከች። ሀሮማያ ዩኒቨርሲቲ ትንሽ ከኛ ከጎጃም ተነስቶ ሀሮማያ ዩኒቨርሲቲ እንግዲህ ዶምቢዶሎ ዩኒቨርሲቲ እዚህ ላይ ስሙ እንደተጠቀሰ ሰምቶ በዚህ ጉዳይ እንደመለሰ ነገር ግን ለዶምቢዶሎ ዩኒቨርሲቲ ይህን ክሊፕ ማን እንደላከለት እንዴት እንደደረሰላት መቼ እንደደረሰላቸው ይሄ ራሱ ክሊር መሆን አለበት። እሷ ደርሷት የነበረው ያው ሀሮማያ ዩኒቨርሲቲ ነው እና በጓደኛዋ በበላይነሽ ነው መሰለኝ ያለችው። በሷ ምክንያት ተገፋፍታ አብረው ሄዱና ሬጅስትራር ቢሮ አናገረች። ቦታ ከተገኘ እንመዘግብሻለን አሏት። ቦታ ተገኘ፣ ተመዘገበች፣ ደምቢዶሎ ተማረች ማለት ነው። ግን እኔ አንድ ተማሪ ያለ ምደባው ያለ መሸኛ ወይ ደግሞ የሚቀይረው ተማሪ ሳያገኝ አንድ ዩኒቨርሲቲ ውስጥ ዝም ብሎ መመዝገብ ይችላል ወይ? እስኪ እንደዚሁ ዝም ብላችሁ የተመዘገባችሁ ሰዎች ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። ሌላው የብርቱካን ባለቤት ተብሎ የመጣው ሰውዬ ጉዳይ ነው።
አንድ ሰው አሮን ማልዳ የሚባል ሰው ምን ብሎ ጽፏል? ይህ ልጅ የአዲስ አበባ ፖሊስ አባል ሲሆን በሲቪል ስምሪት መምሪያ ስር በላንቻ ፖሊስ ጣቢያ ሲሰራ ከ3 ዓመት በፊት አውቀዋለሁ። አሁን ከመቼው የባንክ ሰራተኛ ሆነ ይላል። ይሄ ሰው ሊያውቀው ይችላል። እውነትም ውሸትም ሊሆን ይችላል። እንግዲህ የምታውቁት ሰዎች ካላችሁ አውቀዋለሁ በሉ እስኪ። አማርኛ ፊልም ከካሜራ ጀርባ ለመጨረሻ ጊዜ የምትናዘዘው ነገር ካለ ተናዘዝ። እባክህ አትግደለኝ። እነሱ ከከፈሉ 3 እጥፍ አድርጌ እከፍልሃለሁ። ተቀበለኝ። አምጣው። ከት አትቀበለው አንተ። እሺ ገንዘብና አንተ ገዳይ ነህ። እሺ ገንዘብ አትቀበለው። ድጋሚ ቀርጸዋለን። አክሽን። ለመጨረሻ ጊዜ እነግርሃለሁ። የምትናዘዘው ነገር ካለ ተናዘዝ። እባክህ አትግደለኝ። እነሱ ከከፈሉ እጥፍ አድርጌ እከፍልሃለሁ። እሺ አንተ ደንቆሮ ነህ እንዴ? አትቀበለው። አሰበም ይሄ ምንድን ነው? አትቀበለው። እቀበለዋለሁ። እንዴ ገንዘብ አይደል? እቀበለዋለሁ። እንዴ አትቀበለው። አንተ ገዳይ ነህ። ብር ከሰጠኝ እቀበለዋለሁ። እምቢ በለው። ለምንድን ነው እምቢ የምለው? እንዴት? ብር አይደል? ድራማ እኮ ነው። ድራማ ምን አገባኝ? ምንድን ነው ድራማ? ቦርሳው ከኔ እኮ ነው። ምን አገባኝ? ድራማ ነው። እኔ የምከፍል በኋላ ነው የምከፍል። በኋላ አትስጠኝ። እንዴት? አሁን ከሰጠኝ በኋላ አትስጠኝ። አምጣው። ቦርሳዬ ነው። ሂድ ዘንዶ አምጣው። መልስና ሂድ ውጣ። ኮረሽ አምጣው። ዛሬ ነው አምጣው አልኩህ እኮ። ዘንድሮ ብር የማይገዛው ሰው የለም። በቃ ፊልም ስራ ተብሎ ብር ሰጠ። እሺ ግን ዛሬ ሳይመታ ተረፈ ይሄ ልጅ። ታርገን ይሰራው ግን ሽንኩርት ምናምን አድርገህ እሺ ሳትቀቅል ማለት ነው። እንዴት አይነት ባለሙያ ነህ እንዴ? እያረፍኩት በለዋለህ። ስማ እና ተቀቅሎ ነው እንጂ ቅድሚያ ታዲያ ፍርፍር መሰለህ እንዴ? ይሄማ ሽሮ ተደርጎበታል እንጂ ያለ ሽሮ እንደዚህ ሊሆን አይችልም በታሪክ። እኔ እንኳን ሙያ የሌለኝ ሰውዬ አውቃለሁ። ግን አንዴ እንቁላል ልጥበስ ብዬ አሮብኛል። እንቁላል ያረረብኝ ሰው ነኝ። ኧረ ሴት ሹፌሮች ፕሊዝ በፖሊስ በጊዮርጊስ ኢንትሮዳክሽን ቱ ስፖኪዮ። ኤው እዚህ ጋር ያለው ስፖኪዮ በስተግራ በኩል ያለውን ከኋላ የሚመጣ ተሽከርካሪ ታይበታለሽ። ዩተርን ልታረጊ እስቲ ይሄንን ስፖኪዮ ተጠቀሚ። ይሄንን ስፖኪዮ ደግሞ ከኋላ ያለውን ሰው ያሳይሻል። ይሄንን ስፖኪዮ ደግሞ በስተቀኝ በኩል ያለውን ሰው ከኋላ ያለሽን ሰው ያሳይሻል። ወደዚህ መታጠብ ስትፈልጊ ይሄንን ስፖኪዮ አይተሽ ታጠቢ። ወደዚህ መታጠብ ስትፈልጊ ይሄንን ስፖኪዮ አይተሽ ታጠቢ። ካልሆነ ደግሞ አልጋ ላይ ትጥፍጥፍ ብለሽ ተኝ። እንደ ሰላም እንዴት ናችሁ? ተርን ባይ ተርን ጌት ሬዲ ዊዝ ሚ። የት መሰላችሁ መሄዳው ምለብሰው ያሳየዋችሁ ላውራ እና ከጓደኛዬ ጋር የጓደኛዬ ልደት ሰርፕራይዝ ልናረጋት ዊገማጋ ይሄንም ለብሰው እና ይሄንም ለብሰው ከዚህ ጉርድ ውጪ ልብስ የለሽም እንዴ? what the hell ልል ነበር እና sometimes in the fuck ለብሼ መጣሁ። you guys መጥቻለሁ። እቺን እንዲህ ወደ ኋላ እናስራታለን እና የሰርፕራይዙን ብሎክ ምናምን ቀጣይ ቪዲዮ ላይ አሳያችኋለሁ። I hope beautiful night እንደምናሳልፍ እና this is my outfit so bye. ይሄ ሁሉ የክራንክ ስራ ነው። እሷን አይተው ነው እንደዚህ የቀበጡት። ግን በሁለት ልብስ ጌት ሬዲ ዊዝ ሚ አይከብድም ጋይስ? አይከብድም? ጉድ አንድ ሰሞን ነው ያገሬ ሰው አብረን እንስማው። ሰላም ነው። በመጀመሪያ በጣም ጥሩ ነገር ነው የምትሰሪው። እግዚአብሔር ይባርክሽ። ቴንክ ዩ። ይህ ታሪክ ፍትህ እንደሚያስፈልገው ይሰማኛል። ታሪኩ እንዲህ ነው። አንዲት ቆንጅዬ ልጅ ጂም ቤት ውስጥ አብሯት ከሚሰራ ሰው ጋር ትተዋወቅና ግንኙነት ይጀምራሉ። ጂም ውስጥ ብዙ ሰው የሚያውቀው ካፕል እንደሆኑ ነው። ብዙም ሳይቆዩ እሱ ባለትዳር ሆኖ አገኛቸው። ስትጠይቀው ግን ባለትዳር እንዳልሆነና ለረጅም ጊዜያት ብቻውን እንደኖረ ይነግራታል። ከዛ ግን ግንኙነቱ አልቀጠለም። እሱ ወደ ውጪ ይሄዳል፣ ይራራቃሉ። እኔ ልጅቷን ስለማፈቅራት ጉዳዩን በቅርበት ነበር የሚከታተለው። ከዛ እሱ ባለትዳር እንደሆነ ደረስኩበትና ቲክቶክ ላይ ሚስቱን ፈልጌ አገኘኋት። የሚገርምሽ ወደ ውጪ የሄደው ሚስቱ ጋር ካናዳ ነበር። ከሚስቱ ጋር ሲቀብጥ ሳየው በጣም አናደደኝ። ምክንያቱም ታናሽ እህቴ በክብር ያገባችው ባሏ ቺት እያደረገባት ኤችአይቪ አስያዛት። ደግሞ እርጉዝ ነች። ፍኖትዬ ቅጥቅጥ አድርጌ ሰባብሬ ጫካ ውስጥ እየው ሰዎች አግኝተውት ሆስፒታል ገብቶ እየታከመ ነበር፣ ግን ፈታዋለች። ይህን ታሪክ ሳይ ደግሞ ደሜ ፈላ።
ከዛም ለሚስቲቱ ጻፍኩላት ባሏ እንደሚማገጥ ነገርኳት እናኛለች ግን ደግሞ ልጅቱን ካላናገርኩ ያለች ተጨቃጨቃለች ልጅቱ ደግሞ ልታዋራት አልፈለገችም ምክንያቱም እሱ እባክሽ ዝም በያት ትዳሬ ይፈርሳል እያለ ይለምናታል በመሃል እኔ ከሚስቲቱ ጋር ሳውራ ልጅቷ ስደውል የማታነሳው ስጽፍላትም የማትመልስልኝ በትዳር እንደሆነ ያወቀች ነው ከባሌ ጋር የተጋደመችው አለች ይችኛዋ ልጅ ይሄን ስትሰማ በጣም ትሰበራለች ምክንያቱም ልጅቷ ከሱ ጋር ግንኙነት የጀመረችው ባለትዳር እንደሆነ ሳታውቅ ነው እንጂ የሰው ባል የምትነካ ልጅ አይደለችም ያወቀች ቀን ስትጠይቀውም ክዷታል ከዛም በኋላ ትታዋለች ግን ሚስቲቱ እንደዚህ ማሰቧ ጎርቷታልና ለሚስቱ እውነት መናገር ፈልጋለች ፍኖትዬ ይሄ ሰውዬ የ17 ዓመት ባለትዳር ነው ግን በጣም ሴሰኛ ነው ካናዳ ሚስቱን እዚህ ደግሞ ይችል ልጅ ያባልጋል በርግጥ ይችኛዋ ልጅ እንዳገባ ቢክዳትም ትታዋለች ፍኖትዬ አሁን ለሚስቱ እውነቱን መናገር የለባትም ትያለሽ ሚስቱን ብትሆን 17 ዓመት ሙሉ ከማታውቀው ሰው ጋር ስለሆነች እውነቱን ማወቅ ይገባታል አይደል ስጠይቀው ልጅቷን ጂም ውስጥ ከሰላምታ ውጪ እንደማያውቃት ሽምጥጥ አድርጎ ካዳት እስቲ በተለይ ሴቶች ፍርድ ስጡ ፍኖትዬ ሁለቱንም ሴቶች እጃቸውን ያጅባክሽ እግዚአብሔር ይባርክሽ ቴንክ ዩ ወንድሜ እንደዚህ ነገር ስላመጣልኝ እዚህ ጋር በጣም በቀማል አሁን በዚህ ሰዓት ስፔሻሊ ያስፈልጊ ነገር ነው this time ጂም ውስጥ ስፔሻሊ ትሬንድ የሆነ ነገር ቢኖር መባለግና ሴስ የሚባለው ነገር ይሄ ትዳር ላይ መማገጥ ክለብ ላይ ምናምን እንዳለ ሆኖ ጂም ውስጥ ብሷል እና ጂም ለስራ ያሉ እናቶችም ትልልቅ ሴቶችም ሹገር ማሚዎችም እዛ ነው ይበዙት ወንዶቹም ሴቶቹም አሁን እቺ ልጅ አሁን እቺኛዋ ልጅ አሁን እጇን ምን ይዛት ልጅ ባለትዳር ፈልጋ አልገባችምና ባለትዳር መሆኑን ስታቀም ቢክዳትም አስወግደዋለች ግን ሌሎቹ ግን አስበውበት ሽንቅጥ ያለ ወገብ ለጤንነት ፈልጌ እውነት ለጤንነት ካሮት አትጠጭም ሰላጣ አትበይም ቀይ ስር አትገምጭም ለጤንነት ጂም ገባሽ የገባሽውማ you're there to get somebody's papa baby girl የሆነ ሰው አባት ልጠብሽ ነው የገባሽው እዛ ጋር ቅምነ ሚስስ ቅምጥ እዛ ጋር ነው ያሉት በስፋት ማለት ነው በስፋት ጂም ውስጥ ነው የሚገኙት ይሄ ነገር መቆም አለበት especially the ወጣት I mean the girl like the girl እናንተ እዛ ጂም ውስጥ ማለት ነው እንደዚህ እያልሽ ትሬድሚል ላይ ምትሮጪ ቺኩላ ማለት ነው I know እዛ ጋር ለአካል ብቃት ወይንም ደግሞ ሰውነትሽን ለማሳመር ወይንም ጤናሽን ለመጠበቅ ለሄልት አይደለም የገባሽው ወይንም ለፊት ለማድረግ አይደለም የገባሽው you're there to get somebody's papa baby girl የሰው ትዳር ለማናጋት እንዲ ለመነጥነጥ እንደ እርጎ ለመናጥ ነው የገባሽው የሰው ትዳር አናቃለን ሁላችሁም ማለት አይደለም ሁላችሁም ለማለት ፈልጌ አይደለም አላችሁ በብዛት እና ይሄ ነገር is not worth it እስከመቼ ይሄዳል እስከመቼ ሰው ትዳር በጥብጣችሁ ስለታላችሁ ነቅምጥ እስከመቼ ሀብታም ጋር ተንጠልጥላችሁ የልጆቻቸውን ጉሮሮ የሰው ልጅ ጉሮሮ ላይ ቆማችሁ ትችላላችሁ ኢንተርናሽናል ስኩል አስተምራለሁ ብሎ ሀብቱን አፍርቶ ልጅ ወለደ ባሩላ በአብዛኛው የእናንተን ጉሮሮ ይደፍናል ልጅ እንኳን ኢንተርናሽናል ስኩል ሊማር አይደለም ወልዶ መጣ ይጣላል በእናንተ ምክንያት ማለት ነው የወለደው ልጅ እንኳን እንዳሳደግ እንኳን ያገባትን ባዳ ሚስቱን ሊያስተዳድር አይደለም እንደው ይሄ ነገር እየባሰ የመጣው በሴቶቹ ወንዶቹ ላይ ብቻ እንዳይመስላችሁ ጂም ላይ ያሉ ሴቶች ለማጥመድ እና እንብለው ይባላሉ ለማጥመድ እና አሳ ይባላሉ ፊሽ ይባላሉ fishy girls እነሱ ናቸው ይሄን እየሰሩ ያሉት እውነት እናውራ ከተባለ they're doing this on purpose ጂም ምትገባ እውነት ፓክ ልታወጣ እውነት አስ ልታወጣ እንትን ስኳት እውነት እኔ ስኳቱ ማለት ነው ቤት ውስጥ ነው የሚደረገው ሰውየውን ይዛ ሄዳ we know it እና ይሄ ነገር መቆም አለበት እቺ ልጅ ጂም ውስጥ ያለችው ልጅ ለሚስቱ ደውላ ሚስቱየው ኦሬዲ አውቃለች ትንገራት አውቃለታለች 17 ዓመት ከዚህ በኋላ 27 ዓመት ይጫወትባት እንዴ ወይ ተፍተው ወይ አውቃ ተካራንባት ተደረረ ታስተምረው ወይ ማር ወይ ስትሪበን ወይንም ደግሞ መንዘላዘል ከፈለገች ታባረው እሷስ ብትወራ 17 ዓመት ሙሉ እግዚአብሔር ይጠብቃትን ዛሬ ተጋልጦላት ከበሽታ ብድር አይሻልም እንዴ እሷስ ምን ካናዳ በሽታ የለም ካናዳ ብለድ ትራንስሚትድ ዲዚዝ የለም ከዚህ ከዛ ለቃቅሞ የሚወስድላትስ እዛስ ቢሆን ሲለቃቅም ይሄ እንደዚህ አይነቱ ባል ትዳር ያስፈልገው he don't deserve no women he don't deserve no women he needs to stay still zip አርጎ መዝጋት ነው ባምባት እና ሲጀመር ግን በመጀመሪያ ደረጃ ክብራቸውን መጠበቅ ያለባቸው እና ናቸውና እንማቀሊጥ ናቸው ክብራቸውን መጠበቅ ያለባቸው የሰው ባል ሄዶ እንደቀማል የሚሰኩላ ትሽ አንዳንድ ወንዶች ያገኘነውን ቀዳዳ ካልደፈነም የምትሉ ሰዎች አላችሁ እባካችሁ አድቡ ለማንኛውም ፋሚሊ ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር እንደወደዳችሁት ምንም ጥርጥር የለኝም እስካሁን ድረስ አይታችሁ ላይክ ያላረጋችሁ ላይክ እንድታረጉ እንዲሁም ለዚህ ቻናል አዲስ የሆናችሁ ቤተሰቦች ላይክ ሼር ሰብስክራይብ በማድረግ ይሄንን ፋሚሊ መቀላቀል ትችላላችሁ
ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ማጣት አያግኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።